ዛሬ የኮንክሪት ክላሳችንን እየጨመርን በመጣን ቁጥር የአግሪጌት ሳይዛችንን እየቀነስ ለምን እንመጣለን የሚለውን ማንም ሰው ሳይገባው አይሄድም ማለት ነው። አንድ ቪዲዮ በውስጥ እየተላከልኝ ነው። ለሱ መልስ እንሰጣለን። ለምን እንደሆነ የክላሳችን የኮንክሪት ክላሳችን ከፍ ባለ ቁጥር የአግሪጌት ሳይዛችን ከዚህ ወደ እነዚህ እየቀነሰ ለምን እንደሚሄድ አንድ ባንድ እነግራቸዋለሁ ማለት ነው። እሺ የመጀመሪያው አንድን ኮንክሪት ጥሩ ነው ለማለት 3 ኮምፖነንቶች ይኖራሉ። ስለዚህ ኮንክሪትን እንከፍለዋለን ማለት ነው። የመጀመሪያው ምንድነው? አግሪጌት ብለን እንጠራዋለን። ኦል ኳሊቲ ስለሚሰራ አንጉላር ሼፕ መኖሩንና የምንፈልገውን ለኮንክሪት የሚያሟላውን ኳሊቲ የሚያዙን አግሪጌቱ መጀመሪያ ምን ይደረግበታል? ጥናት ይደረግበትና ፓስ ያደርጋል። ይሄ ሃይ ኳሊቲ ነው። አንደኛውን አለፍን ማለት ነው። ሁለተኛው ምንድነው? ኢንተርፋሻል ትራንዚሽን ዞን ብለን እንጠራዋለን። ኢንተርፋሻል ትራንዚሽን ዞን ማለት አግሪጌቱን ኮት የሚያደርገው የአግሪጌቱን ሰርፌስ ኮት የሚያደርገው ሌየር ምን እንለዋለን? ኢንተርፋሻል ትራንዚሽን ዞን። ቲክነሱ ከ20 እስከ 50 ማይክሮሜትር ድረስ ማይክሮስኮፒካሊ ነው የምናየው። ማይክሮስኮፒካሊ ስናይ ከ20 እስከ 50 ማይክሮሜትር ቲክነስ ያለው ይሄንን የአግሪጌት ሰርፌስ ኮት የሚያደርገው የሲሜንት ፔስ ምን እንለዋለን? ኢንተርፋሻል ትራንዚሽን ዞን ብለን እንጠራዋለን ማለት ነው። በሶስተኛ ደረጃ የኮንክሪትን ኳሊቲ የሚወስድ ምንድነው? ሲሜንት ፔስቱ ይሆናል ማለት ነው። አግሪጌቱ ኦል ኳሊቲ ቴስት አሰርተን ቼክ አደረግነው፣ ቬሪፋይ ሆነ። ከዛ በኋላ ምንድነው? ሲሜንት ፔስቱ ደግሞ ዋተር ሲሜንት ሬሾውን ዝቅ በማድረግ ምን ማድረግ እንችላለን? የሲሜንት ፔስቱን ኳሊቲ ምን ማድረግ እንችላለን? ማምጣት እንችላለን። ሶስተኛው ምንድነው? ኢንተርፋሻል ትራንዚሽን ዞን ነው። ኢንተርፋሻል ትራንዚሽን ዞን ደግሞ ዘ ዊከስት ሊንክ ነው። ቢግ የሆነ አግሪጌት ስንጠቀም ዘ ዊከስት ሊንክ ነው። ለምን እንደሆነ ልንገራችሁ። ኢንተርፋሻል ትራንዚሽን ዞን የምንለው ይሄንን አግሪጌት ኮት የሚያደርገው የሲሜንት ሌየር ነው ብያቸዋለሁ። የሲሜንት ፔስት ነው ብያቸዋለሁ። ልክ እዚህ ሰርፌስ ላይ ሲደርስ ወል ኢፌክት ይመጣበታል። ወል ኢፌክት ምን ማለት ነው? የሆነ ባዶ ክፍል ውስጥ ሰው እያስገባችሁ ብትጠቀጥቁት ምን ይሆናል? መሀል አካባቢ ምንም አይነት ቦይድ ሳይኖር እርስ በርስ ሰዎቹ ቦይድ እየፈለጉ እየገቡ ምን ያደርጋል? ኮምፓክት ይሆናል። ልክ ወል አካባቢ ሲሆን፣ ይሄ ደግሞ ኢሬጉላር ሲሆን አስቡት። ይሄ ኢሬጉላር ሲሆን እንዲህ አይነት ቦይድ ይፈጠራል። አያችሁት አይደል? እዚህ አካባቢ ምን ይፈጠራል? ቦይድ ይፈጠራል ከጀርባ ማለት ነው። ስለዚህ ዴንስሊ ፓክድ አይሆንም። ሲሚንቶች እዚህ ሰርፌስ ላይ ሲደርሱ ወል ኢፌክት ይመጣባቸውና ዴንስሊ ፓክ አይሆኑም። ያ ምን ይፈጥርበታል? ቮይድ ይፈጥርበታል። ኖርማል አሬንጅመንታቸውን እንዳይካሄድ ምን ያደርጋል? ይሄ ወል የአግሪጌቱ ሰርፌስ ተጽዕኖ አለው። አንደኛ አንጉላር ነው ሼፑ። ስለዚህ እዚህ ጋር ራሳቸውን አሬንጅ አድርገው ዴንስሊ ፓክድ ለመሆን ይቸገራሉ። ይሄ ምን ይፈጥራል? ቮይድ ይፈጥራል። ብዙ ዋተር እንዲጠራቀም ያደርጋል። ይሄ በጊዜ ሂደት ምን ያመጣል ማለት ነው? ብዙ ፖረስ ካፒላሪ ፖር እንዲኖር ያደርጋል ማለት ነው። የሲሜንት ፕሮዳክት የሃይድሬሽን ፕሮዳክት ካልሲየም ሃይድሮክሳይድ የተባለው እነዚህ ቮይድ ላይ ይሞላል ማለት ነው። እኛ የምንፈልገው ግን ካልሲየም ሲልኬት ሃይድሬት ምን እንዲሆን ነው? እንዲበዛልን ነበር። በዚህ ቮይድ ግን የሚሞላው ምን ይሆናል? ካልሲየም ሃይድሮክሳይድ ይሆንና እዚህ ጋር ያለው ሌየር ምን ይሆናል? ዊክ ይሆናል ማለት ነው። ስለዚህ ኢንተርፋሻል ትራንዚሽን ዞን የምንለው ይሄንን ኮት የሚያደርገው ነው። ፖረስ ከሆነ ብዙ ዋተር ያለበት ከሆነ ካፒላሪ ፖር የሚኖር ከሆነ ይሄ በበዛ ቁጥር የአግሪጌቱ ሳይዝ ከፍ ባለ ቁጥር ያንን ኤሪያ የማግኘት ቴንደንሲ ምን ይሆነ? ከፍ እያለ ነው የሚመጣ። ከዚህ የትኛው ነው የአግሪጌት እንትኑ ከፍ ያለ? ይሄኛው ነው አይደል? ስለዚህ እዚህ ሰርፌስ ላይ ኮት የሚያደርገው ኢንተርፋሻል ትራንዚሽን ዞን ከዚህና ከዚህ የትኛው ይበልጣል? የዚህ ይበልጣል። ይሄ በበዛ ቁጥር ዊክ ሊንኩ ምን ይሆነ? እየጨመረ ይመጣል ማለት ነው። ስለዚህ ከዚህ ወደዚህ የምንቀይርበት ትልቁ ምክንያት ምንድነው? ይሄን ኢንተርፋሻል ትራንዚሽን ዞኑን ይህንን ዊክ ፖይንትን ወደዚህ አድርገን ወደዚች ወደምታዩት ስሞል አማውንት ለመቀየር ስንል ነው ማለት ነው። ግን ይሄ ማለት የአግሪጌት ሳይዛችንን መቀነስ ሁሌም አዋጭ ነው ማለት አይደለም። ፕሮፐር የሆነ ሚክስ ዲዛይን ያስፈልገዋል። ይሄ ሚክስ ዲዛይን ካልተሰራ ትንሽ በሆነ ቁጥር ሲሜንት ፔስቱ እየጨመረ በሄደ ቁጥር ለድራይ ሽሪንኬጅ የመጋለጥ አቅሙ ከፍ እያለ ይመጣል ማለት ነው። ስለዚህ ሁልጊዜም ላይሆን ይችላል። ይሄኛው ከዚህ አንጻር ነው። ስለዚህ የአንድን ኮንክሪት ኳሊቲ የሚወስንልን አንደኛ አግሪጌቱ ነው፣ ኦል ኳሊቲ ቴስት ይሰራል። ሁለተኛው ኢንተርፋሻል ትራንዚሽን ዞን ነው።
እሱን ለማጥፋት እናደረግ ወደዚህ አግሪጌት ቀየር ነው። ሶስተኛው ሲሜንት ፔስቱ ነው። ሲሜንት ፔስቱን ኮንክሪት ክላሱ እየጨመረ በሄደ ቁጥር ዋተር ሲሜንት ሬሾ እናደርገዋለን ዲክሪዝ እናደርገዋለን። ዲክሪዝ የምናደርገው ምንድነው? የሲሜንት ፔስቱን ስትሬንግዝ ምን ለማድረግ ነው? ለመጨመር ነው ማለት ነው። ልክ አንድ ፉትቦል ክለብ አጥቂው አማካኙና ዲፌንደሩ እኩል ቫልዩ ከሌለው ወይም ሃይ ኳሊቲ ካልሆነ የአንደኛው ድክመት ምን ያደርገዋል? እንደ ቲም ምን ያደርጋል? ዊክ ይሆናል ማለት ነው። ስለዚህ ይሄኛውን ኮንክሪት ሃይ ስትሬንግዝ ለማግኘት እነዚህ ሶስት ፓርቶች አግሪጌቱ፣ ኢንተርፋሻል ትራንዚሽን ዞኑ እና ሲሜንት ፔስቱ የተሻለና የላቀ ደረጃ ላይ መሆን ይገባቸዋል ማለት ነው። ስለዚህ ከዚህ ወደዚህ ስንሄድ የምንቀይረው ለምንድን ነው? ኢንተርፋሻል ትራንዚሽን ዞኑ ምን ለማድረግ ነው ማለት ነው? ምን ለማድረግ ነው? ለመቀነስ ነው ማለት ነው። ሌላ ይሄንን በምን ያጠፉታል መሰላችሁ? ውጭ ላይ ሲልካ ፊውምን በመጠቀም ሲልካ ፊውም ምንድነው ጠቀሜታው? እዚህ ጋር የሚፈጠሩ ቮይዶች አሉ አይደል? ቮይዶች በምን ይሞላሉ ብያቸዋለሁ? ቫይብሬሽን ፕሮዳክት በሆነው በካልሲየም ሃይድሮክሳይድ አይደለ? ይሄ ሲልካ ፊውም ፋይን ፓርቲክል እዚህ ውስጥ ይገባና ከዚህ ከካልሲየም ሃይድሮክሳይድ ጋር በመተግበር ምን ይፈጥራል? ተጨማሪ ካልሲየም ሲልኬት ሃይድራይት የተባለ ጄል አንድ ኮንክሪት ስትሬንግዙን የሚያገኝበትን ጄል ይፈጥራል። ተጨማሪ ጄል እንዲፈጥር ነው ሲልካ ፊውም የምንጠቀመው። ልክ እዚህ ቮይድ ላይ የገባ ምን ይሆናል ማለት ነው? ይሄ ቦንድ እንዲየርና ይሄ ኢንተርፋሻል ትራንዚሽን ዞኑ ምን እንዲሆን ይረዳል ማለት ነው። እሱም እንዲሆን እናደርጋለን ማለት ነው። ሲልካ ፊውም የምንጨምረው ከዛ አንጻር ይሆናል ማለት ነው። ያልገባችሁ ካለ ኮሜንት ላይ ጻፉልኝ። ሃቭ ናይስ